መጪው ጊዜ ደግሞ አንድ ሰው በተለይ መንግስት እየሰራበት ያለው የአይደንቲቲ ኢሹ አለ። ይሄ አንድ ሰው በቃ ፋይዳ የሚታወቅ ሁሉም ዜጋ እንዲሆን ሶሻል ሴኩሪቲ ነበር ሁሉም ነገር እዛ ውስጥ ነው። ኢቭን የፋይናንሻል ፉትፕሪንትም አይደል እዛ ውስጥ ይመጣልና ምን ያህል ነው መጠንቀቅ ያለብን በተለይ ለሂስትሪያችን ማለት በጣም ባይ ዘ ዌይ ፋይዳ and also የዲጂታል ሙቭመንት ግሎባሊ ለከኛ ያው ገና ክሎዝድ ሆነን አሁን አይደል ኦፕን አፕ ያደረግነው ሶ ኢትስ ላይክ ሶሻል ሴኩሪቲ ነበር ኤቭሪቲንግ አችን ዛሬ ምንም እንትን ልትለው አትችልም። አንደን ሰው ፋይዳ ነምበርን አስገብቶ ልክ ያ ደረጃ ላይ ስንደርስ ምን እንዳለ ትራክ በደንብ ሊያደርግ ይችላል። ስለዚህ ፕሮፋይላችንን የሚያበላሽ ነገር ማድረግ አይኖርብንም ማለት ነው። ሶ አይደንቲፊኬሽን በደንብ ኢንፋክት ፕሮፋይልን ማበላሽ ነገር የምታደርገው ስለታወቅ ስላልታወቅ አይደለም። እንደ ሙስሊምም ስናወራ አይደለ ግን ደግሞ አትሊስት የሆኑ ነገሮች የሚገድቡን ነገር አለ። በእኛም በእምነታችንም የሆነ ነገር መራቅ ነው አይደለ የሚጠላው because ከቀረብከው ወደዛ ነገሩ ስለሚወስድህ ነው። ኢዝ ላይክ የሆነ ነገር ውስጥ ከገባህ በኋላ ችግር የለውም እኔ እኮ ራሴ መቆጣጠር ነው ምናምን አትልም። ግን በተመሳሳይ እዚህም ጋር ፋይዳን በዛ መንገድ ቢወሰድ ጥሩ ነው። የሆነ ነገር ከተጨመላለኩ በኋላ ማኔጅት ምናምን አይደለም ኮዲሁ ክሊን ፕሌት ሊኖረን ይገባል። ያ የኛ አይደንቲፊኬሽን ነምበር በታክስ ፔመንት በሪፔመንት በምናምን ሙሉ እንትን ሊያደርግ ይችላል። and ደግሞ ሌንዲንግ ሆነ ማይክሮ ሌንዲንግ ያልነው የክሬዲት ስኮሪንግ ሜካኒዝም ደግሞ ዲጂታሊ የሆነ ሲመጣ እነኛ ነገሮች ናቸው የኛን ስኮር የሚሰጡት። ከሃይሊ ኮላተራል ቤዝድ አይደል አሁን የኛ ፋይናንስ ሲስተም ወደ አይዲያ ፋይናንሲንግ ወደ ፐርፎርማንስ ፋይናንሲንግ እየተቀየረ ሲመጣ ያ ነገር ክሪቲካል ነው የሚሆነው እና ኮኔክትድ አይሆንም። አካውንት እዚህ ምናምን እንዲባረክ አሁን በአንድ ነምበር ሙሉ አካውንቱ ኢንተግሬትድ ሆኖ KYC ላይ የትኛው ባንክ ላይ እንዳንቀሳቀስ እንዴት እንዳደረግ እስከሆነ ቢኖን ቬሪ ሱን KYC በደንብ ኦልሬዲ ባንኮች KYCን ሙሉ ለሙሉ ኦልሞስት ሰርተው ጨርሰዋል ግዴታ ስለሆነ KYC በዚህ በኩል አልቋል። KYCን ከፋይዳ ጋር ኮኔክት እየተደረገ ነው። ሶ ከሌሎቹ ጋር ኢንተግሬሽን እየተሰራ በመጣ ቁጥር we become number ማለት ነው። ኖ ሞር ሙከሚል ሳልሆን እኔ አይ አም ነምበር ሆናለሁ ማለት ነው ኤቭሪቲንግ ሶ እዛ ላይ I think people should be careful